ከዚህ በኋላ ምናልባት ሊኖርኝ ይችላል። ምን አልሽ አንቺ? ሰምተሻል? ለማንኛውም ቦችዬ የዘፈንክልኝን ዘፈን በጣም ነው የወደድኩት። ሌላ ጊዜ ደግሞ ሌላ ዘፈን ትዘፍንልኛለህ። አረ ምን ገዱኝ እናት አለም። ባይ ቦችዬ። የኔ ሳምቡሳ የኔ ቆቀር አከይዶ ራሱ እኮ እንዴት እንደሚያምር የኔ እርጥብ። ምን አልክ አንተ? ወይ የኔ ቆቀር አለሽ እንዴ? ምንድነው ያልከው? የኔ ቆቀር ነው ያልከኝ? ወይ የኔ ነገር ለምዶብኝ እኮ ነው የኔ ሳምቡሳ። ማን ነው የኔ ትርታ? ሰማኛለህ ቦቻራ፣ ካንተ እንደዚህ አይነት ነገር አልጠብቅም ነበር። እሺ በጣም ነው ያዘንኩብህ። ደግሞ እኮ የፍቅር ጥያቄን እስከ ዛሬ ድረስ ያልተቀበልኩ ልፈተነ ብዬ ነበር እና በሚያሳዝን ሁኔታ አንተ ግን ፈተናውን ወድቀሃል። እሺ እንዴ ስለዘፈንኩላት ነው? ምን እንዳደረክ ራስ ታውቀዋለህ። ለማንኛውም በጣም ነው ማዝነው። እሺ አይወት አይማማር ግን ቅጥል አረኩሽ አይደለ? እኔ ስንት ዘመን በራችሁ ላይ ብርድ እንዳልጠጣው አሁን ደግሞ ያስቀናና ሁሽ እንዴት እንደማቃጠልሽ ያሳይሻለሁ። እኔ ቦቸራ ቆይ ለጊዜ ይጠራኛል ነበር እንዴ? ያሬድ ላናግረህ እፈልጋለሁ። ምንድነው ይዘው? ቆይ አንተ ልጅ የጻን ነገር ያስደስተሃል ልበል? ደሞ ምን አደረኩሽ? ምንድነው ውጭ ሀገር ማትሄደው ልጅ ውጭ ሀገር ላይ ነው ምናምን ብለህ ማውራት? ቆይ እንደዚህ አይነት ውሸት ካንተ ይጠበቃል? ቆይ ደግሞ እሱ ማን ነገረሽ? ማንንም ይንገረኝ ማን? እሱ አንተን አይመለከትህም። ለምን እንደዛ እንዳደረግክ ልትነግረኝ ትችላለህ? በዚህ እሱን እኮ ያደረኩት ወዲጅ አይደለም። እሺ ያስገደደህን አንድ ምክንያት ልትነግረኝ ትችላለህ? ምክንያቴ አንቺ ነሽ። ቆይ አንተ ልጅ ለሁሉም ነገር እኔን ምክንያት ማድረግ አይሰለችህም እንዴ? ምን ላርግ በዚህ? እኔም እኮ ልጅ አይደለም። ጭራሽ ትክክል ነኝ ብለህ መልስ እየሰጠኸኝ ነው? ከነበርኩበት ነገር አንፃር እማረገው እያንዳንዱ ነገር ለኔ በጣም ትክክል ነበር። እንከፍ ነህ። እሺ ያሬድ፣ አሁን እንከፍ ነኝ። እንደውም ከዚህ በኋላ እየመጣሽ እየወቀሽ ስቀኝ አታብዥሽ። መልካም ቀን። ለራስህ መልካም ቀን። ያ ቢዛ ግን ምን አይነቷ እንከፍ ነሽ በፈጣሪ። አሁን ምን ላድርግ ነበር የመጣሁት? ምንድን ነው ያደረኩት? እሺ አሁን እንጂ ለቹቹሻ ምንድን ነው የምላት? ቆይ አንተ ልጅ ቆይ ግን ገብታ አትማርም እንዴ? ምንድነው የምትሰራው? ቆይ እንዴ እንዲያው ደነደልክ። አሁን ብትወርቄ ማን ያለ ሊባለው? እሺ ለኔ መከራ ቦቸራ ተወኝ በእናትህ። ልጅ አግኝቼ የሆነ ነገር ማድረግ አለብኝ ግዴታ። ማንን ነው? ዮሲያስ ነው ምናምን የሚባል ልጅ ነው። ያንተ ልጅ ያማል እንዴ? ቆይ አሁንም ተጣልተህ መባረር አማረህ? አንተ ፋራ ነህ እንዴ? እዚህማ አልጣልም። ኧረ እባክህ እና እንደዚህ ተናደህ የምትሄደው ቆቀር ልጋብዘው ነው እንዴ? አንተ ለቀልድ ቦታ መረጥለት። በፎን ቆይ እየተሰቃየች ያለች እኮ የኔ ፒያር ነች። እባክህ እኔ እንደዚህ ማውራህ ንዴት ላብርድልህ ብዬ ነው እንጂ ነኝ ምን ስንት ቦታ እኮ እንደፈለኩት እንዲያ ሴት እየተሽለጠለጠ ግና መለጠ። ቆይ እኔ ያልገባኝ ግን የምታገኘው ምን ልትለው ነው? እንዲያረክስላት ልጠይቀው ነው። አንተ ደግሞ ጅላ እንዴ ማርከስ ብቻ ላይ ሶሲና ያረክስላትም እንዴ? ምናልባት ያዴቭ የጠየቀው እኮ ተለሳልሶ ሊሆን ይችላል። እንዴ እናንተ ቆምጣጥ ብለህ ልጠይቀው ነው እንዴ? አዎ በቃ በሲሪየስ አናግረዋል። ለሞና አቡሽስ እሱን ተወው በእናትህ። እሱ እዛ ትርተው ጋር በል በቃ እቺን ፌርሙዝ አስቀምጬ የመጣው አብረን እናገኘዋለን። እሱ አይሆንም። ቆይ አንተ ልጅ ምንድን ነው የሚሻለው? ሰው የሚነግረን አሰማም እንዴ? ምን አለበት ባልወለድኳችሁ ኖሮ ቡዚ ዳር አንተ ልጅ ምንድነው ቆሌን ገፈፍከኝ እኮ። ተመኘለ ቦቻላ በፒያሬ ከመጡብኝ እኔም ከዚህ በላይ ነው ሞኖስ። አሁን ዞር በልኝ። እሺ አንድ ነገር ቃል ግባልኝ። እሺ ምንድነው? በቃ ምንም ቢፈጠር ፋውል እንደማሰራ ቃል ግባልኝ። እስቲ እንደዛ አላረግም። ጎበዝ በቃ እቺን ፌርሙዝ በቃ ላስቀምጣትና መጥቼ ደጀን ነው ሽም ሆነ አለውልህ መከታ አረ ሚኪ አንተ እንኳን ያራዳ ልጅ አይደል እንዴ? እንዴት አትረዳኝም? ያራዳ ልጅ ስለሆንኩኝ መሰለኝ እንደዚህ እያናገርኩ ያለሁት። ማለትማ ያራዳ ልጅ ባልሆን እንዴት እንደማወራ አሳይ ነበር። ቆይ ምን አድርግላት ነው የምትሉኝ? በቃ ሰማኛለህ፣ ፒያሪን ወደ ቻናል ሊመልስልኝ ገባ። ቆይ እንዴት አድርጌ ነው መልሳት? እኔ ስለአንተ አይመለከተኝም። በቃ ግን ፒያሪ እንደ ድሮ ስትስቅና ስትጮት ማየት ፈልጋለሁ። መልስልኝ በቃ። ይኸውልህ ይሄ ነገር ክላስ ውስጥ እንደቀልፍ የጀመረ ነገር ነው እንጂ እውነት አይደለም። እና ታዲያ ሶሲ ምን ሆና ነው ዮሲ ምናምን እያለች የምታራግበው? እንጃለ አንተ ሚኪ እኮ ነኝ። እንዴት ነው የምትናገረው? እንዳን ካልተረዳኝ እንዴት እንድናገር ነው የምፈልገው? ይኸውልህ ትሰማኛለህ፣
እኔ አንተን የምረዳ ፒያሬን ወደ ቦታው ስትመልስልኝ ነው። አለበለዚያ እኔ እናንተ ማለት ከባድ ድርቢኖች የሚፈጠረው ማለት እፈርሽና ወደ ሸቤ ነው መመለሱሽ። ፍርሽ ስትል ፍርሽ? አዎ ፍርሽ። ሰማኛለህ? ፒያሬን ወደ ቦታው እንድትመልሳት 2 ቀን ሰጥቻለሁ። አለበለዚያ ለአንተ ርህራሄም ትዕግስትም አይኖረኝም። ገባ? ያም ይመጣና እፈርሻለሁ፣ ይሄ ይመጣና እንደዚህ ያደርጋለሁ። አረ እንደው ፈጣሪ ምን ውስጥ ነው የገባሁት? ፎንቃ ይላል እንዴ? ቆይ ቦቼ አንተ ግን ለትምህርት ቤቱ ካፌ አይደል እንዲያስተናጋጅነት የተቀጠርከው? እና መልቲ ነው። አረ ቦቼ አዝማሚያ ግን ማለት ነው የካፌው ጃብሎ የሆንክ ነው የሚመስለው። አረ ፎንቄ ብቻ እየሰከሽ ባልሆነ እና ምን እንድል ያምራል? አረ ፎንቄ እንደዚህ ደስ አይልም እንዴ? ሪስፔክት እንደራረግ እንጂ። አረ ቦቼ ምን እንደራረግ ነው ያልከው እንዴ? ሪስፔክት ምን ነው ገረመሽ? ቦቼ ይሄንን ቦምብ የሆነ እንግሊዘኛ ከየት ነው መንጮ አርገሽ ያመጣሻት? እኔ አንቺ ወንድም ምን ሆነሻል? ምሁራኖች የሚገኙበት ካፌ እኮ ነው የምሰራው። ቆይ ግን እንዴት ብንዳፈር ነው እንደዚህ ተናገርሽኝ? አረ ቦቼ የምር ግን በጣም ከባድ ሚዛን ነሻል። ምን ሆነሻል እንዴ? ሌላ ታሪክ ውስጥ ገብቻለሁ እያልኩሽ እኮ ነው። የምር ይመሽሽ ቦቼ። ግን ቆይ ከየት ነው እንግሊዘኛውን የምትማረው? አንድ ስንት የምትባል አራዳ ትችላለች ብታይ። የሆነ ነገር ተጠቅማ ስትወጣ ምን ቲፕ ትሳሊ ትሄዳለች እንግሊዘኛ። ይቻ ያራዳ ልጅ። በዚህ አያያዝሽማ በአጭር ጊዜው ቅኔ ምናምን መዝረፍሽ አይቀርም። ምን ጥያቄ አለው? እኔ ቦቼ ተኛለሽ ከኋላችሁ ተነስቼ ይሄን እንግሊዘኛ ሳብላለሁ። ትጉርታ ያለሽ ግን ወይኔ ቦቼ ቀስቴ ግን ጉዱል ይፈላ ነው። እንደው ፎንቄ ግን ስሞትልሽ ቀስቴ እስከ ስንት እንደተማረ ንገሪኝ እስኪ። እስከ ስንትስ ቢማር አንተ ምን አገባ? የቀራላ እንዴ የመንጓገጭ ነው። ይልቁንስ ወዴት እየሄድክ ነው? አረ ደግሞ ሳልነግርሽ ምን እሺ ነው እንዴ ይኸው በቴኮችኮቹ ማፋለም ጀመረ። ቆይ ቦቼ ደግሞ ማንና ማን ተፋልመው ነው? ምን ያልተፋለማለ የግቢው ሴት እንዳለ። የዛሬው ግን ከበድ የሚለው ጄሪና ተረታዬ። ጄሪ ደግሞ ማናት? ጄሪ ናታ እጅ 11ኛ ክፍል የምትማረው እኔ ኢቭን ያሉበት ክፍል። ሆ ደግሞ ስለሷ ማን ይነገረ? ማርክ ነው ቦቼ። ማርክ ደግሞ ማን ነው? ውይ ፎንቄ ግን ወደ ኋላ በጣም ቀርተሻል። ማርክ ማለት እኮ የወደፊቱ ዳንሰኛና ከባድ ዲያስፖራ እኮ ነው። ቦቼ በመታወራቸው ነገሮች እየተላለፍን ስለሆነ አሁን ጩቤ እንቀጥል በቃ። ይገርምሻል ጄሪን አስቆሚያት ወሬን እያወራው ማትመጣልሽ ትርታዬ ከተፍ። ከዛስ እኔ ደግሞ ይጣፍጥልኝ ብዬ የኔንሽ እያልኩኝ እየዘፈንኩኝ ፍሬንድ መታ ጓገጫ አትል መሰለሽ? ምን ይሁን ብላ። ይገርምሻል ከዛ በኋላ እኔ ዘፈኔን እየዘፈንኩኝ ይሄንን ዘፈን ከኔ ውጭ ለማንም እንዳዘፈን አላልኩም ብላ ጓገጫ ስትል ጄሪ መታ ጉንጭ ንድፍ። አረ ቦቼ እኔ እኮ ምን ሆኖ ነው በዚህ በኩል ዘመም ያልውላለሁ። ለካ ተነርፈሽ ነው። አስበሽዋል ግን ፎንቄ ጉንጭ ነድፋኝ እንደዚህ ዘመም ያልኩኝ ከንፈሬ ብነድፍ ምን ሆነ ነበር? እንደባም መሬት ለመሬት ነበርኩ መሳበው። ቦችዬ ግን ማለት ጭዌሽ የሌለን ይመሰጠኝ። ደግሞ ሳልነግርሽ እዚህ ግቢ አደገኛ ወረርሽኝ ገብቷል። ተጠንቀቂ። እንዴ ደግሞ የምን ወረርሽኝ? የፍቅር ወረርሽኝ። ውይ ቦቼ አንተ ደግሞ ምንድነው የምትቀደደው? የምሬን እኮ ነው። ብቻ አልሰማሁም እንዳትይ። ምንድነው እንዴ? አረ ዮሲያስ የሚባለው ጀለስ እንዴ! አንቺ ፒያሬና ሶሲን እኮ መስተፋቅር አስነክቷቸው እያሳበዳቸው ነው። አረ ቦቼ በእናትህ አንተ ደግሞ ድል ሲሰጡ የሌለ ነገር ታወራለህ። ቦቼ እኮ ነኝ ቦቸራ። ከመቼ ጀምሮ ነው የሌለ ነገር ሳውራ ያየሽው? የምሬን ነው ጻኑን የምሬን ነው። ከፈለግሽ አንዳቸው ጋር ሄደሽ ቼክ ማድረግ ትችያለሽ። አረ ቦቼ አደርጋለሁ። ያላስተዋልሻት ግን አንድ ነገር አለች። ምንድነው ደግሞ? እንድታውቂያት ብዬ ነው። አሁን በንግግሬ መሀል ቼክ የምትል እንግሊዝኛ ተጠቅሜያለሁ። አሁን ይኸውልሽ ትሰሚኛለሽ፣ እኔ እንደናንተ ግቢውን ሰው ደለድል ሙሉ ዱር እያደለሁም። እሺ ይኸውልሽ ወደ ክፍል ግቢ፣ ስራ ያለብኝ ሰው ነኝ። ቻውት ቆንቃይ። አይ ቦቼ እንደው ምን አይነት እብድ የሆነ ሰው ነው ግን። ቆይ ስማን ስለሆነ ነው ሌላ እንደዚህ ቢጠብረው አንተ አግኝተሽ ነበር? አዋ አሁን ስመጣ ለኔ ዘፍኖልኝ የነበረውን ዘፈን ለዛ ጄሪ ለምትባልሽ ሲዘፍን አልደርስም መሰለሽ? ቆይ ሚኪ ዘፍኖልሽ ነበር? አንቺ ደግሞ ማን ስለሚኪ ያወራ? እና ታዲያ ስለማን ነው የምታወሪው? ስለ ቦቸራ ነው። ማን? ቦቸራ? አዎ ቦቸራ። እሱ ደግሞ ማን ነው? የሚኪ ጎዳና ጓደኛ እና የኔ አፍቃሪ። የኔ እናት እያወራሽ ያለሽው ነገር ምንም አልገባኝም። እኔ ምን መሰለሽ ቦቸራ ማለት እኛ ቤት ፊት ለፊት የሚኖር ጎዳና ተዳዳሪ ነበረ። እናም ከኔ ፍቅር ይዘውና ከኛ ሰፈር መጥፋት ያቅተዋል። እሺ ከዛ ሚኪ ደግሞ በእናቱ ሞት ምክንያት ልቡ ተሰብሮ ስለነበር ጎዳና ይወጣል። ከዛ ከቦቸራ ጋር ይተዋወቃሉ።
ቦቸራ ደግሞ ስለኔ ሲነግረው ሚኪኔና እሱን ለማቀራረብ ሲል ከኔ ጋር ተዋወቀ። ቆይ እስከ ዛሬ ስንት ነገር ስናወራ ከርመን ይሄንን እንዴት አልነገርሽኝ? የነገርኩሽ መስሎኝ እኮ ነው። እናም የሆነ ቀን የባለ ሀገር ልብስ ለብሶ መጥቶ እኛ ቤት በር ላይ የኔ ነሽ ሚሊዮን ዘፍኖልኝ በጣም አስደስቶኝ ነበር። ከዛ ካፌ ወስጄ ጋበዝኩትና ተቀራረብን። እኔ የሚፈራኝ ነገርም ትንሽ ቀለል አለለት። አሁን ደግሞ እዚህ ትምህርት ቤት ውስጥ ካፌ አስተናጋጅነት ሆኖ ገብቷል። አገኘሽው? ባላገኘው ጥሩ ነበር። እንዴ ለምን? ምክንያቱም ያገኘሁት ምን እያደረገ ቢሆን ጥሩ ነው። ምን ሲያደርግ አገኘሽ? የኔ ነሽ ሚሊዮን ዘፈን ለጄሪ ሲዘፍንላት ነው። አሁን ገባኝ። እንደዚህ እየሆንሽ ያለሽው ቀንተሽ ነው ማለት ነው። አልቀን ነው እና ምን ሆነሽ ነው? በቃ ግን ይህን ዘፈን ለሌላ ሴት ሲዘፍን ሳይ ደስ አይለኝም። እንዴ ታዲያ ትነግሪው ነበር? ችግሩ እኮ የተፈጠረው ስነግረው ነው። ብታያት እኮ እንዴት እንዳደረጋት ጄሪ ተብዬዋ ናት። እና ቆይ አንቺ ልጅ አፍቅረሻል እንዴ? አላፈቅረውም። እና እሱ ሌላ ሴት ቢቀርብ አንቺ ምን ይቀርብሻል? ደስ አይለኝም። በቃ ባላፈቅረውም እኔን አፍቅረው ሲጃጃል ሳይ ደስ ይለኛል እያልሽ ነው? በትክክል። በያሁን ተረጋጊ። ከዛ በፊት ግን እቺ ጄሪ የምትባል ልጅ ቦቸራ እንዳትቀርበው ማድረግ ይኖርብኛል። ብቻ እርዲኝ እያልሽ እንዳይሆን። ታዲያ ከአንቺ ውጭ ማን አለኝ? ብረዳሽ ደስ ይለኝ ነበር ግን አልችልም። ምክንያቱም በሌላ ስራ ስለተጠመድኩኝ። መቼም ፊዮሪን ልበቀላት የላክሽኝን የረሳሽው አይመስለኝም። በዛ ላይ ደግሞ ሄዋን አለች። ከዛ ጄሪ ተጨምራብኝ ትምህርቴን እንዳልማር ልታደርጊኝ ነው እንዴ? እንደዛ ሳይሆን ለጊዜው የነ ፊዮሪን ጉዳይ እናቆየውና ትኩረትሽን ቦቸራና ጄሪ ላይ እንድታደርግ ይፈልጋሉ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይቺ ደፋር እንዴት እንዳደረጋት እኮ ብታይ ጸጊ። የኔ ቆንጆ አሁን እኔ ስላለው ተረጋጊ እሺ? ቴንክ ዩ ሶ ማች። ከክላስ መልስ ሾፒንግ ልወጣ አስቤ ነበር። ታዲያ ምን ችግር አለው? ምን ያክል ትራንስፈር ላድርግልሽ? ደስ ያለሽ። እሺ የኔ ቆንጆ። እሺ አመሰግናለሁ። አሁን ግን ክላስ መግባት አለብኝ። እኔም ልሂድ በቃ። እሺ ቻው። እንደው አንቺ ልጅ ምን ይሻልሻል? በእናትሽ እኔ ቆንጆ የምስራች ስቀበቅ አንቺ ነገሮቹን ሁሉ አደበላልቀሽ ትመጫለሽ። እና እኔ አውቄ ነው በቃ ሁሉም ነገር ሳላስበው ነው ከቁጥጥር የወጣው። እኔ ምን ላድርግ? ወይኔ ቤዚቲ፣ እኔ ግን ይሄ ልጅ ካሁን ወዲያ አይንሽም ማየት የሚፈልግ አይመስለኝም። ወንድ ነው። አይልሽ ቤዚቲ፣ ይሄ እኮ ከመሬት ተነስተሽ ማለት እንከፍ የምትዩ ነገር ነው ይሄን ሁሉ ችግር ያመጣብን። እሺ ቆይ ቹቻ፣ እኔ ምን ላድርግ? ሌላ ጊዜ እኮ እንኳን እኔ ሄጄ ባጠገቡ አልፌ ይቅርና እኮ ያለሁበት ድረስ እየመጣ ነበር ሰላም የሚነሳኝ። ዛሬ ባጠገቡ ባልፍ ብዙር ዝም አለ፣ ተቆለፈ ልጁ። ታዲያ እኔ ምን ላድርገው? እና ከዛ በቃ እንደዛ ሲያደርግ ማረገው ነገር ጠፋኝና ሄጄ ላናግረው ስል አቤት ምን ነበር ሲለኝ ምን ላውራ። ከዛ አንተ እንዴት ተዋሸኛለህ ምናምን ብዬ ሳራ ጭራሽ ነገሬ ሁሉ ከቁጥጥሬ ውስጥ ወጣ። ምን እንዳልኩ ምን እንዳወራው አላውቅም። የኔ እናት እሱ እኮ ገብቶኛል። ሻበናት ሽሻው ምን እናደርግ? በቃ ቤዚቲ ከዚህም በኋላ ምንም አናደርግም። አርፈን ስብስብ ብለን ትምህርታችንን መማር ነው ያለብን። በእናትሽ ቹቻ ጭንቅላቴን አታዙሪው። ቤዚቲ ለማንኛውም አንቺ ተረጋጊ። ነገሮችን ቀስ ቀስ እያልን እናስተካክላቸዋለን። እሺ በቃ ነይ በቃ የኔ አፍቃሪ ቹቻ፣ ሁለተኛ እንደዚህ ብለሽ እንዳትጠሪኝ እሺ? እሺ በቃ አልጠራሽም። ለማንኛውም ተነሽ እንሂድ። የምሬን ነው የምሬ። ሁለተኛ እንደዚህ እንዳትኝ አልፈልግም። አልጠራሽም። በቃ ነይ በቃ ወይ አንተ ልጅ ግን ዛሬ ስሜት ምንም ትክክል አይደለም። አውቃለሁ። ምክንያት አሁንም ቤዛ ናት አይደል? አዎ ቤዛ ናት። ቆይ እሺ፣ እሷ የፍቅር ጥያቄን የማትቀበል ከሆነ አንተ እንደዚህ መሆን አለብን? አልተቀበለችም ብዬ እጅና አጥሽ ማለት ደግሞ ታውቂያለሽ ህይወት ያለሷ እንዴት እንደሚጨልም። የኔ አባቱን ሻሰማሽው አየሽ አይደለም ምን ያክል ግን እንደሚወድሽ። እሱማ አውቃለሁ። እሺ ቆይ ምን አባቴ ላድርገው? ይኸውልሽ አሁን ደፈርቲና የምታስቢው ነገር ትናገሪያለሽ። እንደዛ ሳላስብ ቀርቼ ይመስልሻል እንዴ? ልናገር አስብና ከዚህ ያቅተኛል። ኧረ ቤዚቲ እንደዛ የሚባል ነገር የለም። አሁን ደፈርት ያለሽ። እኔ ምንም ያልገባኝ ነገር እሷ ምን ብታስነካ ነው ከሷ ውጪ ሌላ ሴት የሌለ መስሎ የሚታይ? ትሰሚያለሽ ጸጋ፣ የትኛውም ሴት በየትኛውም መለኪያ ብትለካ ለእኔ እንደ ቤዛ የሚሆንልኝ የትም የለም። ገባሽ? ያሪድ እሺ በለኝና እኔ ቆንጆ ሴት አንትቼ ላጣብስ። ከዛ እቺ ቤዛ የምትባል ልጅ እስከ መጨረሻው ከህይወቷ አውጣት። በቃሽ።